እንግዳ በክፍል 74 ቤሉል እንግዲህ የሆነች ልጅ ከውጭ ሀገር የመጣች አክስቴ ናት በማለት ወደ ቤቱ ይዟት መጥቶ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 75 ይዤላችሁ መጥቻለሁ። መሲም እንግዲህ ቤሉል ያመጣትን ልጅ ስታይ በጣም ነው የደነገጠችው። ቆይ ደግሞ ይች ማን ናት? ከየት ነው የመጣችው ስትለው ተዋወቂያት መሲ አክስቴ ናት ነው ያለት ማለት ነው። እኮ ይቺ አክስት ናት፣ ከዚህ በፊት ስለሷ አውርታኝ አታውቅም። ማለቴ አክስት እንዳለችው አላውቅም ነበረ። አዎ ውጭ ሀገር ነበር ስትኖር የነበረው። እና ከኛ ጋር ልትኖር ነው እንዴ? አዎ እኛ ጋር ነው የምትኖረው። ምክንያቱም ይሄ ቤት ከኔ በላይ ለሷም ቤቷ ነው። ማለቴ ቤተሰቦቿ ነን። እሺ በቃ ችግር የለውም፣ ግን አልተዋጠልሽም የኔ እህት የኔ ቆንጆ ስትላት፣ አይ ተውጦልኛል ውጭዋለሁ፣ በቃ እኔ መውጣት ስለሆንኩኝ እንግባባለን፣ በተለይ ከአንቺ ጋር እያለቻት ነበር መሲም እንግዲህ እሺ ችግር የለውም አክስቱ ከሆንሽ ብላታት ነው የሄደችው። ኑኑ ደግሞ ስትመጣ ወየኔት ማንን ፈልገሽ ነው? አይ ማንንም ፈልጌ አይደለም የመጣሁትኝ። እንዴት ገባሽ? የገባሁትማ እየተራመድኩ ነው። አይ እሱ አልጠፋኝም፣ ግን ማለት ማንን ፈልገሽ መጣሽ ብዬ ነው። ቆይ አንቺ ባለሳሳት ስምሽ ማን ነው ስትላት፣ ኑኑ ስትላት ማለት ነው። አንቺ ኑኑ ስምሽ አዲስ አልሆነብኝም። ቤሉል ደግሞ ስለ አንቺ ብዙ ጊዜ እያወራኝ ነበረ። እውነት ቤሉልን ታውቂዋለሽ? አዎ አውቀዋለሁኝ። ወይኔ ጉዴ፣ እንዶ ብቻ ፍቅረኛው እንዳትሆን እንዶ ፈጣሪ እርዳኝ ያለች ነበር ኑኑ ማለት ነው በውስጧ። ምክንያቱም ቤሉል ፍቅረኛ እንዲይዝ አትፈልግም ኑኑ። ቤሉል ደግሞ አሁን ላይ ኑኑን ትቷታል ማለት ነው። በፊት በጣም ይወዳት ነበረ፣ ግን ኤልሹ ካጣለቻቸው በኋላ ለኑኑ ያለው ነገር ቀንሷል ማለት ነው። ኑኑም ያው ከአንገት በላይ አህየንና ያንተ ነገር አውቁቱልናም ብትለውም እሷ ግን አሁንም ፍቅረኛ እንዲይዝ አትፈልግም ማለት ነው። እሱም አክስቴ ናት አለ እንጂ ምንም አክስቷ አትመስልም። ምክንያቱም እዛ ሆነው የሚያደርጉት ነገር ሲያወሩ ምናምን እዛ ላይ አንድ ላይ ነው የሚቀመጡት። ማለትም የሆነ ምንም አክስትና ምናምን አይመስሉም፣ ብቻ ፍቅረኛሞች ነው የሚመስሉት ማለት ነው። ኑኑም እንግዲህ በጣም ተናዳ ነበረ። ቆይ እንዴት እንደዚህ ያደርጋል ደግሞ እንዴት አባታቸው ነው የሚሆኑት እያለኝ ነበረ። በስተ መጨረሻ እንግዲህ አይን ተገኝታለች። መሲ ወደ ቴዲ ቤት ወደ አዲሱ ቤት ይዟት ሄዶ ነበረ። እስከ ዛሬ ድረስ ቀለም እያስገባው ነው ብሎ ሲዋሻት ነበር ማለት ነው። ግን ፍቅረኛው ከቤቱ ስለነበረች ከዛ ቤት መውሰድ ስላልቻለ ነው እንጂ ቀለም እያስገባው አልነበረም ማለት ነው። ግን ይህ ቤት አዲስ ቤት አይደለም፣ ምክንያቱም ቀለሙ አዲስ አይደለም ስትለው መሲ እንዴ ውዴ፣ አዎ ግን እኮ ቀለም እያስገባው ነው እና ደግሞ አልቋም ብላኝ ነበረ። አይ ያው ቀለም ላስቀባው ነበረ፣ ግን ሰዎቹ ነገ ዛሬ እያሉ ሳያስቀቡት ቀሩ እና ደግሞ በዛውም አንቺን ይዤ መምጣት ስለፈለኩ ነው ያላት ማለት ነው። ግን ውሸቱን ነው። ከዛ ቤት እነሱ ፍቅረኛውና እሱ ይኖሩበት ነበር ማለት ነው። በቃ እናቴን ፈልጋ አገኝልኝ ምናምን እያለችው ነበር። ቴዲም ግን እናቷን እሱ እንዳገተባት አታውቅም ማለት ነው። አሁንም ቴዲ ከሄለን ጎን ነው። መሲን ደግሞ የሆነ ብቻ የሆነ መረጃ እስከሚያገኝ ድረስ እየተጠቀመባት ነው የሚገኘው። እንደዛ ወድሻለሁ ምናምን እያለ ሲቅለሰለስ የነበረው ቴዲ ውሸቱን ነው ማለት ነው። ምንም አይነት ነገር ከመሲ ጋር የለውም። እንዲሁም የራሱ የሆነ ፍቅረኛ የራሱ የሆነ ህይወት አለው ማለት ነው። ፍቅረኛው 10 ጊዜ እየደወለችበት ነበረ። ወይ አሁን ስልክ ማውራት አልችልም፣ ምክንያቱም እሷ አለች። ምን ማለት ነው? ስልክ ማውራት አይፈቀድልም? ቆይ እህት አይደለችም እንደ እሷ ለምንድነው እንደዚህ የምትሆነው? ማለት የእህቴ ጋር ሰው ብዙም ስልክ እንዳወራ አትፈልግም። አሁን ራሱ ያነሳውልሽ ኩሽና ስለሆነች ነው ያለት ማለት ነው። መሲ እንግዲህ ምስኪን ናት። እውነትም ቴዲ የሚወዳት መስሏትኝ ቤተሰቦቿን ጥላ እንዲሁም አይንዬንም መኳንንትም ሳታስፈቅድ ነው ማለት ነው ከቴዲ ጋር ለመኖር ተስማምታ የመጣችው። ቴዲም እንግዲህ አሁንም ወንጀሉን እየሰራ ይገኛል። የሆነ ክፍል አለ፣ ይሄን ክፍል እንዳትከፍች ብሏት ነበረ። መጀመሪያ ላይ አብረው ወደ አንድ ክፍል ገብተው ነበር። መሲ ጥላው ወጣች ማለት ነው። ቴዲ ምንድነው? ቆይ ለምንድነው እንደዚህ የምትሆኑ? ለምንድነው የምትፈሪ ምናምን? አይ እኔ የመጀመሪያ ስለሆነ ለዛ ነው፣ ፈርቼ ነው፣ በጣም ይቅርታ አድርግልኝ እና ደግሞ ጊዜ ስጠኝ ምናምን ስትለው እሺ ብሏታል። ቴዲ በጣም ተናዶ ነበረ። ግን እንዴት ቴዲ ምን ሆና ነው ወደ ራስ ተመለስ እንጂ ምናምን እያለ ነበረ። በቃ እናቴን ፈልግ አገኝልኝ እባክህ ቴዲ ስትለው እሺ በቃ አሁን እኔ እናትሽን ፈልግ ያገኝልሻለሁኝ እና ደግሞ እዛ ጋር ያለውን ክፍል በፍጹም እንዳትከፍቱ ብሏታል ማለት ነው። ቆይ ምንድነው እዛ ውስጥ ያለው? ነገርኩሽ መሲ፣ እዛ ውስጥ ምን እንዳለ በሌላ ቀን እነግርሻለሁ። ግን ምንድነው ሚስጥሮች ሁሉ እኮ በዙ። አይ ግድ የለሽም፣ እኔ በቅርቡ እነግርሻለሁ እዛ ውስጥ ምን እንዳለ። ግን ያንን በር ለመክፈት እንዳትሞክሪ።
ቆይ ለምንድን ነው የዚህን ያህል የምትፈራው? ማለት ቁልፉ አንተ ጋር አይደለም እንዴ? ስለዚህ በጀል ከፍቶ አልችልም እኮ። አይ ምናልባት ብዬ ነው። እንግዲህ እዛ ክፍል ውስጥ ያለው ሰው ነው ማለት ነው፣ እየታፈነ ሰው ነው ያለው። እንግዲህ ቴዲ አድ በተቀመጠ እዛ ውጭ መድኃኒቱን ማምጣት ብያለው ነበረ። እዛ ክፍል ውስጥ ማን እንዳል የሚለውን ነገር እንግዲህ አልታወቀም። ወይ የአዶኒ አጎት ነው ወይ ደግሞ አባታቸው ነው ማለት ነው። የነ ኢሉሹ አባት ነው ሊሆን የሚችለው። ምክንያቱም አቶ ቶማስ ያልሞተም ሊሆን ይችላል፣ ወይም ደግሞ የነ ቤሉል አጎትም ሊሆን ይችላል። የቤሉል አጎትም ጠፍቷል። ምክንያቱም ቴዲን እየተከታተለው ነበረ። ቴዲ ደግሞ አትፈታተነኝ፣ እኔን አታውቀኝ፣ እኔ በጣም መጥፎ ሰው ነኝ ብሎት ነበረ። እሱም እንግዲህ መረጃ መሰብሰቡን እንደቀጠለ ነበረ። ቴዲ ግን ከዚህ በፊት ከሄለን ጋር ሲገናኙ ምናምን እየደረሰባችሁ ነበረ። እናንተ ሲጀመር ስራ ባልደረባዎች አይደላችሁም፣ ቶማስን የገደላችሁት እናንተ ናችሁ ብሎ ከዚህ በፊት ቴዲም ተናግሮት ነበረ። ቴዲም እንግዲህ መረጃ እንዳይወጣበትኝ ያፈነው ይመስለኛል፣ የነ ቤሉል አጎት ማለት ነው። ወይ የቤሉል አጎት ነው ወይ ደግሞ አባት ነው ሊሆን የሚችለው። ሄለን ደግሞ በዚህ በኩል ለመጥፋት እየተዘጋጀች ትገኛለች። አዶኒ ደግሞ ሄለንን ወደ እስር ቤት የሚያስገባ መረጃ እየሰበሰበ ነው ማለት ነው። አይንጌ ወደ ቤቷ ተመልሳ እንግዲህ ከኑኑ ጋር ሲተቃቀፉ ምናምን ወይኔ ደስ ሲሉ፣ ቆይ ምን ሆኖ ነው እንደዚህ መምትኝ፣ በጣም ያሳዝናሉ ደግሞ እያለችው ነበረ የቤሉል አክስት ተብዬዋ ማለት ነው። ግን አክስቱ አትመስለኝም፣ ወይ ፍቅረኛው ነው ወይ ደግሞ ጓደኛው ናትኝ። እሱ ግን እዛ ቤት ያመጣትኝ አክስቴ ናትን እና ደግሞ ብዙ የምሰራው ስራ አለ ነው ብሎ ነው ለመሲ ያስታወቃት ማለት ነው። ለኑኑ ብቻ ነው ያላስታወቃትኝ። ኤልሹም ስትመጣ ቆይ ይቺ ማናትኝ? ይቺ አክስታችን ናትኝ። ቆይ እኔ የማላውቃት አክስቴ ከየት ነው የመጣችው? እኔ የእናቱ እህት ነኝ ብላ ነው የሸወደቻት ማለት ነው። ምክንያቱም ኤልሹ እና ቤሉል የሚገናኙት በአባት ነው። በአባት እንደማይገናኙ ያወቀው ቤሉል በቅርብ ጊዜ ነው የአቶ ቶማስን ደብዳቤ ወይ ደግሞ ዳይሪውን ካነበቡ በኋላ ነው ያገኘው ማለት ነው። ሄለን ኤልሹ የኔ ልጅ እንዳልሆነች እንደማቅሷ አታውቅም። እኔ ግን ይህን ሚስጥር ደብቄ ይችላታለሁ። ብዙ ነገሯን አውቃለሁ። የጎዳና ተዳዳሪ እንደነበረች ሁሉ አውቃለሁ። እሷ ግን መስራት ይህን ሁሉ ነገር እማላቅ ነው የሚመስላት። ይህን ሁሉ ነገር እያወቅኩ ዝም ያልኩትኝ በደስታ እንድንኖር ብዬ ነው። ሄለን እኔ በጣም ነው የምወዳትኝ እና ደግሞ ከዛ ህይወት ለመውጣት ያደረገችው ጥረት እና ጥንካሬዋ በጣም ነው የሚገርመኝ። ያንን ህይወቷን ቀብራ አዲስ ህይወት እየኖረች ነው ከኔ ጋር። በዛ ደግሞ በጣም ደስተኛ ነኝ። ይሄ ደስታዋን እንደፈረስባት ስለማልፈልግ እያወቅኩኝ እንዳላወቅኩኝ ሁኜ መኖር በጣም ህመም አለው ብሎ እንግዲህ የጻፈውን በሙሉ ከዚህ በፊት ቤሉል አንብቦ ኤልሹ እህቱ እንዳልሆነች አውቋም ማለት ነው። ግን ዲኤንኤ ምርመራ ማድረግ አልፈለገም። ምክንያቱም ኤልሹ እህቴ ናትኝ፣ ይህን ደግሞ ማንም አይቀይረውም። ምን ነው ይህንን ደብዳቤ ባላነበብኩትኝ እያለ እየተጸጸተ ነበር ቤሉል። ይህን ነገር እንግዲህ የሚያውቀው ቴዲ ብቻ ነው። ምክንያቱም ሄለን ራሱ ኤልሹ ልጇ እንዳልሆነች አታውቅም። ትክክለኛ ልጇ ኑኑ እንደሆነች ከዚህ በፊት ቴዲ ተናግሯል ማለት ነው። ምክንያቱም እሱን ትታካቶ ቶማስ ጋር ስለሆነች ልጆቹን የቀያየራቸው ቴዲ ይመስለኛል። ከዚህ በፊት መሲ ንገረኝ፣ ቆይ ኤልሹ ልጇ ካልሆነች የእሷ ልጅ ማን ልትሆን ትችላለች ስትለው ይህን ነገር በሌላ ቀን ነው የምነግርሽ ውዴ ያለት ማለት ነው። እሱ የፈለገው ኤልሹ የሄለን ልጅ እንደሆነች እንዳልሆነች እንድታውቅ ብቻ ነው የፈለገው። እንዲሁም ሄለን ሄደች ነገርሻት ወይ? ማለትም ኤልሹ ትክክለኛ ልጇ እንዳልሆነች ነገርሻት ወይ ሲላትኝ ነግሬያታለሁ፣ ግን ምንም አላመነችኝም። እንደዛ ከሆነ ዲኤንኤ ያስመርምረን እውነታውን እንድታይ ነው የምናደርጋትኝ። አንቺንማ እንደዚህ አድርጋሽ ዝም ማለት የለብሽም፣ እንበቀላታለን እያለ ቴዲ እንግዲህ እያስመሰለ ይገኛል። ከዚህ ጋር ከመሲ ጋር ያወራል፣ እዛ ጋር እየሄደ ደግሞ ሄለን ጋር ያቃጥራል ማለት ነው። ቴዲ በጣም ከባድ ሰው ነው። በጣም ምስኪን ነው የሚመስለው። በጣም ሲቅለሰለስ መሲ ራሱ ማለት ነው አምናው ነው ከሱ ጋር ለመኖር ምንም ከጋብቻ በፊት ምናምን ማለት ነው ሳይጋቡ ቤተሰቦቿ ሳይፈቅዱ ቤተሰቦቿ ትታጠፍታ ከሱ ጋር ለመኖር የወሰነች ልጅ ናት። እንደውም ቴዲ ወንጀለኛ እንደሆነ ከሄለን ጋር ወንጀል እንደሚሰራ እያወቀች ነው ከሱ ጋር የጠፋችው ማለት ነው። ይህን ነገር ያደረገችው ከሰው ቤት ለመጥፋት እንዲሁም ከሄለን ጫና ለማምለጥ ብላ ነው እንጂ እውነትም ቴዲ ወንጀለኛ እንደሆነ ብዙ ተንኮል እንደሚሰራ ይህን በደንብ አድርጋ ታውቃለች። ግን ምንም አማራጭ የለኝም ብላ ነው የምታስበው። በቃ ቴዲ የእውነትም ይወደኛል፣ ስለዚህ ከወደደ ደግሞ ከሱ ጋር እኖራለሁ። እስከ መቼ ከዚህ ቤት
የቤት ሰራተኛ ሆኜ ተጨቁኜ እኖራለሁ፣ ከዚህ ህይወት መገላገል አለብኝ ብላ ከዛ ህይወት ለመውጣት ብላ ነው የማይሆን ህይወት ላይ የወደቀችው ማለት ነው። በሚያሳዝን ሁኔታ እንግዲህ ቴዲ ድጋሜ ልቧን ሊሰብረው ነው የመሲ ልብ። ይህ ሁሉ ነገር የሆነው ደግሞ አንደኛ ከቤተሰቦቿ ሳታስፈቅድ መውጣቷ ነው። ምክንያቱም ቴዲን አናውቀውም፣ ማን ነው ምንድን ነው የሚለውን ነገር ሳናቅ ከእሱ ጋር መኖር የለብሽም ብሎ ከዚህ በፊት ወንድሟ መክሯት ነበረ። ራሱ መክሯት ነበረ። ቆይ የቴዲን ቤተሰቦች ታውቂያቸዋለሽ ወይ? እንዴት ነው ሳታውቂ ከእሱ ጋር የምትኖሪው ብላ ነግራት ነበረ። እሷ ግን እኔ እወደዋለሁ እሱም ይወደኛል፣ ስለዚህ ያ ነገር በቂ ነው አብረን ለመኖር በማለት ነበር የመለሰችላት። ይህን ነገር በማድረጓ በስተመጨረሻ ማይጸጸቱ አይቀርም። ምክንያቱም ቴዲ መረጃ ለመሰብሰብ ብቻ ብሎ ነው እንጂ መሲን የእውነት ወዷት አይደለም። ምክንያቱም እሱ የራሱ የሆነ ህይወት አለው። አሁንም እንደምትለው ቴዲ ወንጀል ከመስራት አልተቆጠበም። መሲ ስታውቀው ብዙ ወንጀሎችን ይሰራ ነበር። መጀመሪያ ላይ እኛ ራሱ ተመልካቾች ግራ ተጋብተን ነበር። ምክንያቱም ከዚህ በፊት ሄለን መሲን የሚያሳብድ መድኃኒት አምጣልኝ ስትለው ትክክለኛ መድኃኒት ሳይሆን ሐሰተኛ መድኃኒት አምጥቶ ነበር የሰጣት ማለት ነው። ምክንያቱም መሲን ለመከላከል ግን ይህን ሁሉ ነገር እያደረጉልሽ ነበረ ብሎ ሲነግራት የእውነት የሚወዳት መስሎን ነበረ። ግን ቴዲ እያስመሰለ ነው ማለት ነው። እሱ የሚፈልገው መሲ ከእሱ ጋር ሆና ከዛም ከእሷ መረጃ መሰብሰብ የሚፈልገው ማለት ነው። ቤሉል ደግሞ የሄለን ተንኮልና ወንጀል አውቆባታል። ማለትም ወንጀለኛ እንደሆነች በጥቂቱም በጣም መጥፎ ሰው እንደሆነች ደርሶበታል ማለት ነው። ህጻናት እንደምታዘዋውር ባያውቅም ግን ለገንዘብ ብላ አባቱን እንደቀረበችው እንዲሁም በጣም ገንዘብ ወዳድ ሴት እንደሆነች ደርሶበታል ማለት ነው። አዱን ደግሞ ለኑኑ ማለት ነው ይኸውልሽ ሄለን ልትያዝ ነው እና ደግሞ እኛ መረጃ እየሰበሰብንባት እንገኛለን። ስለዚህ እባክሽን ያንቺ እርዳታ እፈልጋለሁ ሲላትኝ እሺ ምንድን ነው የምትፈልገው? በቃ አሁን ወደ አንቺ ሀገር አንቺ ወደ ተወለድሽበት ሀገር ይዘሽ እንድትሄጂ እፈልጋለሁ። ምክንያቱም እሷ ከዛ ሀገር እየሄደች ነበረ እና ደግሞ ከዚህ ነገር በስተጀርባ አንድ ወንድ አለ። እንግዲህ አንድ ወንድ አለ ያለው ቴዲ ነው ማለት ነው። ከዛ ሁሉ ነገር በስተጀርባ ያለው ቴዲ ነው ወንጀለኛው። የአዶኒን አባት ራሱ የገደሉት እሱና ቴዲና ሄለን ናቸው ማለት ነው። ይህን ሁሉ ሚስጥር እንግዲህ መሲ ታውቃለች፣ ግን ለማንም አልተነገረችም። ምክንያቱም ሄለን ስላሰራራቻት አንድ ነገር አደርጋለሁ ብትይ ህይወትሽ በእኔ እጅ ነው ያለው፣ ቤተሰቦችሽን ሁሉ እፈጅብሻለሁ፣ እናትሽንም የምትወጃት እህትሽን እንዲሁም ወንድምሽን ሁላችሁንም እጨርሳችኋለሁ ነው ያለቻት ማለት ነው። በዛ ምክንያት እንግዲህ ወንጀሉን ሁሉ እያወቀች እንዳላወቀች ሆና እየኖረች የምትገኘው ለቤተሰቦቿ ብላ ነው እንጂ ሄለን ወንጀል በሙሉ መሲ ታውቃለች። ከዚህ በፊትም መረጃ ይዛባት ነበር ማለት ነው። ምንም ማድረግ አትችልም። ምክንያቱም ሄለን ቤተሰቦቿ ከሄለን ቤት ስለሚኖሩ ማለት ነው። አሁን የሆነ ነገር እናገራለሁ ብትይ ቤተሰቦችን አውጥቼ ነው የምጥለብሽ ስላትኝ እንዴ እትዬ የት ይኖራሉ? እኛ እኮ ምንም መጠጊያ የለንም። ስለዚህ እባክሽን የምንም አልናገርም። ቤተሰቦችን ደግሞ ታያቸው በእኔ የተነሳ ለምን ቤተሰቦች ላይ ትደርሽባቸዋለሽ ብትላትኝ ልትሰማት አልቻለችም ማለት ነው። ከዛ አንጻር ነው ብዙ ነገር እያወቀች እንዳላወቀች ሆና የምትኖረው ማለት ነው። ከዚህ በፊት እንግዲህ ሽማግሌዎቹን ስትመልስባት በቃ ፖሊስ ጣቢያ ሄጄ የሄለንን ወንጀል በሙሉ እናገራለሁ የመጣ ይምጣ ስትል ቴዲ አይ በፍጹም እንደዛ መሆን የለበትም፣ ምክንያቱም ሄለን ከታሰረች እኔ የምታሰራለሁ በማለት እንዳትሄድ ነው ያደረጋት ማለት ነው ቴዲ። አሁንም ቴዲ እያታለላት ነው የሚገኘው። መሲ እናቴን ያገኘልኝ እሱ ነው ያለችው ኑኑ ደውላ ራሱ ስትነግራት፣ ግን እሱ ሳይሆን ቤሉል ነው። ምክንያቱም ቤሉል ሄዶ ሄለን አሁኑኑ እሷን አይንዬን ካልፈታሻትኝ ለፖሊስ ሂጅ እናገራለሁ፣ ሁሉም ነገር ደግሞ ማስረጃ አለኝ፣ ግን ዝም ብለሽ ከለቀቅሻት አንቺ እንደሆነች ለማንም አልናገርም ነው ያላት ማለት ነው። ሄለንም እንግዲህ የቤሉል ማስፈራሪያ ሰምታ አይንዬን ለቃታለች እንጂ ቴዲ ፈልጎ አግኝቷት አይደለም። እውነትም ይህን ነገር ደግሞ መሲ አታውቅም። ቆይ አሁን ቴዲ ከኔ ጋር ነው የሚሄደው ወይስ ብቻዬን ነው መሄድ ያለብኝ እያለች እየተደናበረች ነበረ። መሲ ግን በጣም አይኗ ታውሯን፣ በጣም ብልህና ጎበዝ አስተዋይ ልጅ ነበረ። ከዚህ በፊት እንግዲህ ሄለን እየተከታተለች ቪዲዮ ቀርጻት ነበር ወንጀል ስትሰራ ማለት ነው። አሁን ቴዲ እንዴት እንደሸወዳት ምንም አይነት ነገር አይታወቅም። ምክንያቱም ቤቱ ራሱ ቤት ቀለም እያስቀባው ነው ምናምን እያላት ዋሽቶ ነው። ስትሄድ ደግሞ ምንም አይነት የተቀባ ነገር የለም፣ ቤቱ የቆየ ቤት ነው ምናምን ነገር እና ይሄ ቤት እኮ ቀለም እያስቀባ ነው ብላኝ ነበረ ስትለው ወይ ሰዎቹ አልቀቡትም፣ ልጁ መጀመሪያ ላይ ተቀብቷን አልቋል ብሏት ነበር ማለት ነው።
ይህን ራሱ ማስታወል ትችላለች። እንዲሁም ደግሞ ይህን ክፍል እንዳትከፍች፣ ከዚህ ክፍል በቃ ምንም እንዳትከፍች ምናምን ሲላትም ምንድን ነው ያለው ዚስ ብላ መጠራጠር ነበረባት። ግን አንዴ ገብቼበታለሁ እኔ ምን አገባኝ ነው ያለችው ማለት ነው። ምክንያቱም አሁን ቴዲ እሷ የምታውቀው ወንጀል መስራቱን እንዳቆመ ከሄለን ጋር መስራቱን እንዳቆመ ነው የምታውቀው። ግን ውሸት ነው። ቴዲ አሁንም ድረስ ወንጀል እየሰራ ነው ማለት ነው። ያን ነገር ደግሞ መሲ አታውቅም። አሁን የምታውቀው ቴዲ ከእሷ ጋር ፍቅረኛሞች እንደሆኑና በቃ ባልና ሚስት ነን ብላ ስለምታስብ እኔ የምለውን ነገር ሁሉ ይሰማን ብላ ነው የምታስበው። ምክንያቱም ከሄለን ጋር ስራ ነበረው፣ ያን ስራ ሁሉ እኔ ስላልኩት ነው የተወው ብላለች እሷ። ግን ቴዲ አሁንም ያን ስራ አልተውም፣ በድብቅ እየሄደ ከሄለን ጋር ያን ስራ እየሰራ ማለት ነው። ወንጀል መስራቱንም አላቆመም። መሲ እንግዲህ በስተ መጨረሻ ማዘኑ አይቀርም። ምክንያቱም ከዚህ በፊትም ወንድሟም እናቷም ሁሉም ሰው ነግሯት ተመክራ ተዘክራ ነበረ። ግን ራሴን አጠፋለሁ ከቴዲ ጋር ካልኖርኩ ብላ ነው በግዴታ ከእንደዚህ አይነት ነገር ውስጥ የገባችው። እስቲ እንግዲህ መጨረሻውን እናያለን ውዶችዬ። በክፍል 75 ይህን ምስል ነበረ። በክፍል 76 እስከምንገናኝ ድረስ ቸር ሰንብቱ።